አፍሪካና አፍሪካውያንን ያጎበጠው የቀኝ ግዛት ቀንበርን ሰብራ ለአፍሪካ የነጻነት ተምሳሌት የሆነችው ኢትዮጵያ ከነጻነት ተምሳሌትነትና ድል አድራጊነት በተጨማሪ ለአህጉሩ ከትላንት እስከ ዛሬ ቀጠለ የልማትና የዘመናዊነት የመግቢያ በር ሆና ዘልቃለች። ለዚህ የኢትዮጵያ አየር ኃይል አንዱና ትልቁ ማሳያ ነው። ይህ ጉዞ ኢትዮጵያ ዘመናዊነትን ለመተዋወቅና ለመኖር ሁሌም ጉጉ የመሆኗ ማሳያ ነው። ይህ ሰው ሆኖ የተደረገን ሁሉ እኛም እንችላለን ደግሞም እናደርገዋለን የሚል የሉዓላዊነት መገለጫ የማድረግ አቅም ማሳያ ሕያው ምስክር ነው። በአፍሪካ የብርሃን ጮራ ሳይፈነጥቅ የኢትዮጵያ ወጣቶች በሰማይ ላይ መብረር እንዲጀምሩ ጥንስሱ የተጣለው 1920ዎቹ የመጀመሪያ ዓመታት ነበር። ይህ የአርቆ አሳቢ መሪዎች የእይታ ስፋት የወለደው የዘመን ልዩ ማስታወሻ ነው። ሉዓላዊነትን ዘመን በፈጠረው ቴክኖሎጂ ሁሉ የማስጠበቅ ጽኑ ፍላጎት። ታዲያ ይህ ሂደት ኢትዮጵያ ከትላንት እስከ ዛሬ ሉዓላዊነቷን በማስጠበቅ ሂደት ተጽዕኖ የላቀ የደህንነቷ ደጀንና ኩራት የሆነ ተቋምን መፍጠር ያስቻለ ተግባር ሆኖ በታሪክ ውስጥ ሁሌ የሚነሳ ነው። ዛሬ የኢፌድሪ አየር ኃይል 9ኛ ዓመት ክብረ በዓል ያለፉትን ዓመታት የምናስታውስበት ብቻ ሳይሆን ለ9 አስርት ዓመታት ለሀገር የተበረከተ የጽናት የአየርና የአየር ክልልን ሉዓላዊነት የመጠበቅና የማይበገር ተቋም የመገንባት መገለጫ ነው። ህዳር 20 1928 የመጀመሪያው አዛዥ የተሾመለትና የተቋም ግንባታ ሥራውን ብሎ የጀመረው አየር ኃይሉም የኢትዮጵያን ሉዓላዊነት ከማስጠበቅ እስከ የተባበሩት መንግስታት ሰላም ማስከበር ተልእኮዎች አኩሪ ገድሎችን በማስመዝገብ ለኢትዮጵያና ለአህጉሩ የሰማይ ጋሻነቱን አስመስክሯል። ሁሉንም የሚያግባባ በመሰረቱ ደግሞ የተቋሙን ታሪክ ናሬት ወይም ደግሞ የሚተነትን ቀን መቼ ነው የሚል ኮሚቴ አቋቋምን። ኮሚቴ ስናቋቁም ካሁን በፊት በረጅም ጊዜ አገልግሎ ጡረታ ይወጡ አሁን በተቋሙ ውስጥ ያሉ ታሪክ የሚያውቁ ሰነዶችን የተለያዩ የመንግስት ሰነዶችን አርካይቮችን በሙሉ ማሰባሰብ ነው የጀመርነው። መሳሳት ሁለተኛ ስለሌለብን ማለት ነው። ሶስቱን አሰባስበን ለ6 ወር ነው የተጠናው። ለ6 ወር አየር ኃይል ብሎ እንደ ስም የወጣበት መቼ ነው የሚል ፍለጋ ገባን። ይሄን ኢቭን ሄድኳርተሩ ወደዚህ የመጣበትንም አየን። ብዙም እንትን ውሃ የሚያነሳ አልሆነም። መጨረሻ ላይ 1928 ታህሳስ ህዳር 20 ንጉሱ አየር ኃይል ብሎ ሚሽካ ባቢቼን አየር ኃይል አዛዥ ብሎ ፊርማውን አገኘ። ለመጀመሪያ ጊዜ ኢትዮጵያዊ አየር ኃይል የሚል ስምም የወጣበት ይሄ ትክክለኛ ነው ብለን ወሰድን። የተወሰኑ አማራጮችን ወሰንን። ከዛ ይሄ ትክክለኛ አማራጭ እንደሆነ ሁላችንም ተግባባን። አንደኛ አየር ኃይል የሚለው ስም ራሱ እንደ ኃይል ወጥቶ ስም የተሰጠበት፣ ሁለተኛ ለመጀመሪያ ጊዜ ኢትዮጵያዊ አዛዥ የተሾመበት ነው ብለን ያን ወስደን አሁን ያን ስትቆጥሮ 90 ዓመት ደርሷል ማለት ነው። የተቋማትን ዕድሜ በሚታወቅ የጊዜ ገደብ ውስጥ በሚመጡና በሚሄዱ ፓርቲና መንግስታት ከማስላት ይልቅ ሁሉም በየዘመኑ የሚችለውን ወረት እያከለባቸው የተቋማትንና የታሪክን ቀጣይነት ማረጋገጥ ይገባል እንጂ በቁንጽሎ ማየት ለሀገር ግንባታ የመግባባቱ ሂደት አይበጅም ከሚል እሳቤ በተወለደ ተሻጋሪ እይታ ላይ ተመስርቶ 9ኛ ዓመት የምስረታ በዓሉን እያከበረ የሚገኘው የኢትዮጵያ አየር ኃይል ያከበረው የዘመናዊነትና በትውልዶች መካከል ያለ የሉዓላዊነት አርማነቱን ነው። የሀገር መከላከያ ሚኒስቴር የብልጽግና ሰራዊት አይደለም። ብልጽግና በሆነ ምርጫ ዘመን ውስጥ የመጣ የሚሄድ ፓርቲ ነው። የሀገር መከላከያ ሚኒስቴር ኢትዮጵያን የሚያስቀጥል የኢትዮጵያ ማገርና ምሰሶ የሆነ ዘላቂ ተቋም መሆን አለበት የሚል በክሊር ስትራቴጂ ተነድፎ ነው ሪፎርም የተጀመረው። አመራሮቹም ይሄን ያውቃሉ፣ ተቋሙም ይሄን ያውቃል። የኢትዮጵያ ጠባቂ እንጂ የፓርቲ ጠባቂ መሆን የለባቸውም የሚል ጽኑ እምነት ነበረ። በዚያ ግን አላበቃም። ከስትራቴጂው በኋላ በጣም በርካታ ስልጠናዎች፣ ተቋሙን የማዘመን ስራዎች ስንሰራ ቆይተናል። እጅግ ፕሮፌሽናል በደንብ የታጠቀ በአፍሪካ ክብር ያለው አየር ኃይል ነው የነበረውን በማፍረስ ከዜሮ የመጀመር አባዜያችን
አየር ኃይላችን ፈራርሶ ጋዋና አቧራ ወርሶት ከዜሮ እንዲጀምር ተደርጓል። ከለውጥ በኋላ አቧራውና ዳዋው ተራግፈዋል። ፕሮፌሽናሊዝም እየተመለሰ ይገኛል። አዲስ በመግዛት የነበረውን በማደስ አቅም ተገንብቷል። በቴክኖሎጂ ዲጂታል አየር ኃይል እንዲሆን ለማድረግ እየተሰራ ይገኛል። የኢትዮጵያ አየር ኃይል ምንም እንኳን በርካታ የውስጥ ፈተናዎችና ከአንድም 2-3 ጊዜ በተፈጸመ የውጭ ኃይሎች ወረራ ውጣ ውረዶችን ቢጋፈጥም በዘመናት መካከል እየደመቀ ከመቀጠልና ዛሬ ላይም ተገዳዳሪ አየር ኃይል ሆኖ ከመገለጥ ያስቆመው ኃይል የለም። የሀገርን ሉዓላዊነት ከማጽናት እስከ ብቃት ያለውና ተወዳዳሪ ተቋም እስከ መገንባት የደረሰ ጠንካራ ተጠቃሽ ስራዎችን በትውልድ ቅብብሎሽ ውስጥ ቢሰሩም ይህ ስራ ከህጸጾች ደግሞ የጸዳ አልነበረም። ዳርክ ሲዝን ነው የምለው ወይም ጭጋጋማ ወቅት። ለምንድን ነው እንደዛ የምትለው ካልክ የመጀመሪያ ደረጃ ማሰልጠኛ አውሮፕላን 40 ዓመት በፊት ነው የገባው። SF260 የሚባለው እኔ ራሴ የሰለጠንኩበት ካሌንደርሊ ዲዩ ተብሎ ቆሟል። እዛ ጋር 48 ተማሪ ከዩኒቨርሲቲ መጥቶ ለመብረር ቁጭ ብሏል። ከሱ ተቀጥሎ ያለው ደግሞ የመሰረታዊ ጄት ማሰልጠኛ ወይም ኤል39 ነው። እሱም ቶታሊ ቆሟል። እዛ ጋም ተማሪ ተሰብስበዋል። አንድ አውሮፕላን ነው ያለችው። ያም ትነሳለች ትወድቃለች፣ ሰብለ የምትባል በሶሻል ሚዲያ ላይ እናንተ ስም አውጥታችሁለት የሚመላለስ እሷ ብቻ ነው የነበረው። ኢትዮጵያን ለሚያክል ሀገር ማለት ነው። ወደ ተዋጊዎችም ስትሄድ ተመሳሳይ ነው። ትራንስፖርት አውሮፕላን መቆሙ ብቻ አይደለም። እሱ ደግሞ የሚገርመው በራሪ የሚባል የለም። ኦልሬዲ በጡረታ ወጥቷል። ድሮ ሲያገለግሉ የነበረው ትንሽ እንትን ያለው ወደ ወጣ ገባ የሚለው የተዋጊ ሄሊኮፕተር ድሬዳዋ ላይ ያሉት 2-3 ሄሊኮፕተሮች አሉ። የኢትዮጵያ አየር ኃይል በመንግስታት ለውጥና የውጭ ወረራዎች የገጠሙት ፈተናዎች እንዲዳከምና የዕድሜውን ያህል ገዝፎ እንዳይወጣ እግር ከወርች ጠፍረው የያዙ ፈተናዎች መሆናቸው ሲታሰብ ዛሬ ላይ ከዚያ ቁጭት ተነስቶ መስራት በሚጠበቅበት እንዲሁም መገኘት ባለበት ዘመን ላይ ለመድረስ እየተሰራ ያለው ስራ ብርቱ እንደሚሆን አመላካች ነው። ከሶማሊያው ዚያድ ባሬ እስከ አሸባሪው አልሸባብ ድረስ የኢትዮጵያን ሉዓላዊነት ለመዳፈር የቋመጡ የውጭ ወራሪዎችና ሽብርተኞችን ድባቅ እየመታ በድል ያሸበረቀ የሰማዩ ባለደማቅ አሻራ ሆኖ ዘመናትን ተሻግሯል። የኢትዮጵያ አየር ኃይል ላለፉት 9 ዓመታት የኢትዮጵያ አየር ኃይል በብዙ ከፍታ በብዙ ዝቅታ ውስጥ አልፏል። በብዙ ከፍታ ባለፈበት ዓመታት ጊዜዎች ውስጥ ለሀገር ኩራት፣ ለሀገር መከታ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። ከኢትዮጵያ በተጨማሪ በአፍሪካ ውስጥ በተለይም የኮሎኒ ዘመን እየተንኮታኮተ ሲመጣ የታንዛኒያን ኤርስፔስ ከፖርቹጊዝ የተከላከለ አየር ኃይል ነው። በብዙ የአፍሪካ ሀገራት ሰላም አስከባሪ ሆነን ስንሰማራ በሰላም አስከባሪነት ከስፔሻል ፎርስ ከእግረኛው ጦር በተጨማሪ አየር ኃይላችን ለአፍሪካ የማይናቅ አስተዋጽኦ ያደረገ ስመጥር ታላቅ ተቋም ነው። እንደ ሀገር በመንግስታት መለዋወጥ ውስጥ ተቋማት አንዴ ከፍ አንዴ ደግሞ ዝቅ ሲሉ አንዳንዴም የህልውና አደጋ ሲጋረጥባቸው ተስተውሏል። ለዚህ ጥሩ ማሳያው የኢትዮጵያ አየር ኃይል ነው። የቀዳማዊ አጼ ኃይለ ሥላሴ ዘመን የምስረታውና የከፍታው ዘመን ነበር ቢባል ማጋነን አይሆንም። ከዛ በኋላ በተተኩ መንግስታት ተገቢው ትኩረትና ያልተቋረጠ እድገት እንዲኖረው ባለመሰራቱ ደግሞም የውጭ ወረራዎች መከሰታቸው ተቋሙ የህልውናው አደጋ ውስጥ እንዲገባ አድርጎት ቆይቷል። ይህ የቀጠለው ግን የመጋቢት 2010 ሀገራዊ ለውጥ እስኪመጣ ድረስ ነው።
የሀገር ምሰሶ የሆኑ ተቋማት ዘመንን መዋጀት እንዲችሉ የፖለቲካ አመራሩ እሳቤው ወቅቱንና መጪውን ጊዜ የተረዳ መሆን አስፈላጊነቱ ለጥያቄ አይቀርብም። የዚህ ተቋም ግንባታ ሂደትም አሁንም የሚነሳው ከመንግስት ፖሊሲና ስትራቴጂ ነው። ክቡር ጠቅላይ ሚኒስትር የመጀመሪያ ሲሰብስቦ እንደ ካውንስል እንትን ስሉ ካሁን በኋላ የሚያጋጥመን ጦርነት ምሽግ ቆፍረ ምሽግ ውስጥ ቁጭ ብለ መድፍና ታንክ ጎትተ የምትዋጋው ጦርነት አይደለም። ይሄ አሁን ያለንበት 5ኛ 6ኛ ትውልድ የጦርነት ስልት ነው፣ የጦርነት አውድ ነው። ካሁን በኋላ የሚመጣው ጦርነት ወይ አየር ኃይል ነው ወይ ሚሳኤል ነው። አሁን እያየን ያለ ነው ማለት ነው። ሰራዊት ለሰራዊት ምንም ሳይንቀሳቀስ ሳይታይ ጦርነት የሚያልቅበትና በቃ ብቃ ብሎ ወደ ጠረጴዛ ዙሪያ የሚመጣበት ማለት ነው። እሱን ነው እንደ እንትን ያስቀመጡት። ከዛ ተነስተን አንደኛ የት ነው መድረስ የምንፈልገው የሚል ራዕያችንን በትክክል አርቲኩሌት አድርጎ የማስቀመጥ ስራ ነው ያስቀመጥ ነው። እዚህ ራዕይ ላይ ለመድረስ ደግሞ ለምሳሌ በእኛ ራዕይ 2022 በኢትዮጵያ ወይም ደግሞ 2030 እንደ ፈረንጆች ከአፍሪካ ካሉ አየር ኃይሎች 3 ውስጥ መግባት አለብን። አንድ መሆን አለብን፣ ግን ቢያንስ 3 ውስጥ መግባት አለብን ብለን ነው እንትን ያለው። በእንትናችን ግን the top air force in the አፍሪካ ነው ብለን ነው ያስቀመጥነው። የኢትዮጵያ አየር ኃይልም ባይበገሬነት በድል አድራጊነትና የጠላትን የማድረግ አቅም በመንጠቅና በዘመናት መካከል ኢትዮጵያን በማጽናት የታላቅ አገር ታላቅ ተቋም መሆኑን በተደጋጋሚ አስመስክሯል። ከኮንጎ የሰላም ተልዕኮ አንስቶ በሩዋንዳ፣ ሱዳንና ሶማሊያ የሰላም ማስከበር ግዳጆች ላይ በመሳተፍ የመላ አፍሪካውያን ኩራት መሆኑን ያረጋገጠ ታላቅ ተቋም መሆኑን ደጋግሞ አስመስክሯል። ለኢትዮጵያ አየር ኃይል ሰማዩ የጀግንነት አሻራውን የሚያሳርፍበትና የሀገር ኩራት መሆኑን የሚያውጅበት ሰፊ ሜዳው ነው። ያለፉት 9 ዓመታት ደግሞ የዚያ አኩሪ ታሪኩ በደማቁ የታተመበት የማይበገር የአየር ክልልን የማስጠበቅ ጽናት በሰማይ ላይ የተጻፈ የሉዓላዊነት ታሪክና ዘመንን የተሻገረ የድል አርማ ነው። ትላንትን ከዛሬ የሚያገናኝ የዘመን ድልድይ የሆነው የኢትዮጵያ አየር ኃይል ቴክኖሎጂ በፍጥነት እያደገና እየረቀቀ በመጣበት ዓለም ውስጥ የሀገርን ሉዓላዊነት ለማስጠበቅ ወቅቱን ከመረዳት ምላሽ ሰጪ እስከሆኑ ቴክኖሎጂዎችን መታጠቅ የግድ ይለዋል። የቴክኖሎጂ ሽግግርና ልህቀት የሰው ኃይል ልማትና ተቋማዊ ሪፎርም ላይ በዋናነት ባለፉት ዓመታት ትኩረት በመስጠት እየሰራ ይገኛል። አየር ኃይሉም ጠንካራ አየር ኃይል መገንባት ማለት የኢትዮጵያን የህልውና ዋስትና ማረጋገጥ ማለት ነው በሚል ባለፉት ዓመታት የተሰሩ ስራዎች ውጤት ማምጣት ጀምረዋል። አየር ኃይሉም የሀገረ መንግስቱን የጸጥታ ምሰሶ በማጽናት እንደ ሀገር እየተሰራ ያለውን የሪፎርም ጉዞ ለስኬት እንዲበቃ የማይተካ ሚናውን እየተጫወተ ነው። ኢትዮጵያ በምትገኝበት የአፍሪካ ቀንድ ነባራዊ ሁኔታ የኢትዮጵያ የብሔራዊ ጥቅም ጥያቄዎችና የደህንነት ስጋቶች አንጻር የአየር ኃይሉን በአስተማማኝ ቁመና መገንባት አስፈላጊ ብቻ ሳይሆን የህልውና ጉዳይ ስለመሆኑ በርካታ አመላካቾች አሉ። የማንንም አትፈልግም፣ የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ኢትዮጵያን ለማዳከም ተብለው የተፈጠሩ ሀገራት ዛሬም ያልተቋረጠ የጠላት መሳሪያ ሆኖ የማገልገል ወዶ ገብነት የኢትዮጵያ ጠላቶች ሀገርን ከልማት የማናጠብ በቀውስ አዙሪት ውስጥ የማቆየት ሴራ ባለበት የአፍሪካ ቀንድ አውድ ውስጥ ከባህር በር ፍላጎታችን ጋር ተዳምሮ ሲታሰብ አየሩን የመቆጣጠርና የምትታፈር ሀገርን የመገንባት ስራችን አማራጭ ሳይሆን ግዴታ ይሆናል። ዛሬ የውጊያ ስልት ተቀይሯል። ምሽግ ተቆፍሮ ፊት ለፊት የሚደረገው ውጊያ ጊዜ አልፎበታል። በአየር የሚደረጉ ውጊያዎች የዘመናችንን ጦርነቶችና የሀገራትን ዕጣ ፈንታ እየወሰኑ ነው። ደግሞም ጦርነትን ሳይዋጉ ማሸነፍ ወይም
አቅምን በአደባባይ ለጠላትም ለወዳጅም በማሳየት ጦርነትን የሚፈልግ ኃይል ሐሳቡን እንዲተው በማድረግ ጦርነትን ከጥንስሱ ማስቀረት ትልቁ ስኬት ነው። ወዳጅም ጠላትም አንድ እንዲገነዘብ የምፈልገው ነገር ኢትዮጵያን በቅጡ ኢትዮጵያን በበቂ አናቃትም። ኢትዮጵያ ከምታውቋት ያለፈች ሀገር ናት። በሀብቷም በታሪኳም በብቃቷም። ከዚያ ባሻገር ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሣኤ የአፍሪካ ተመልሶ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ይህንን የተረዳውና በ2010 ወደ ስልጣን የመጣው የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደርም ለዘርፉ በሰጠው ትኩረት ያለፉት ዓመታትን የሚያካክስ ሥራ እየሰራ ተቋም ግንባታንም የሀገር ዋስትና አድርጎት ይገኛል። የመጋቢት 24 2010 ለውጥ ነገሮችን ሁሉ አፍርሶ የመጀመሪያን አዙሪት ያስቀረ ይልቁንም የነበሩትን ተቋማት በጎ የማስቀጠልና መጥፎ ልማድና አሰራርን የማረም የሪፎርም አካሄድ ጅማሮ ነው። ሀገራዊ ሪፎርሙ ሕልውናቸውን ከታደጋቸው የጸጥታ ተቋማት በቀዳሚነት የሚጠቀሰው ደግሞ የኢትዮጵያ አየር ኃይል ነው። የኛ መንግስታት ሲቀያየሩ እንደ ሌሎች ሀገር መንግስታት ሳይሆኑ ቀድሞ የተሰሩ ተቋማትን ድካሞቻቸውን ቀንሶ መልካም ነገሮቻቸውን አጉልቶ የሚሄድ ባህላችን ዝቅተኛ ነው። የመጣ ሁሉ የትናንትናውን አፍርሶ ይቀጥላል። ለዚያም ነው ሪፎርም ያስፈልጋል ያለ። የነበረው ላይ ግን የሚጎለውን ሞልተን ስኪልድ ሂውመን ካፒታል ያስፈልጋል። አሰልጠን ብናስገባ ማሽኖች ያስፈልጋሉ፣ ምናልባት ሃንጋሮች ያስፈልጋሉ። እነዚህን አድርገን የነበረውን ብናጠናክረው ያለውን ተጠቅመን የጎደለውን ሞልተን የተሻለ ለመፍጠር ያግዛል። ሪፎርም ያስፈልጋል የሚባለው ለሱ ነው። ከፍተኛ የሀገር ፍቅር ስሜት ባላቸው ባለሙያዎቹ የሚታወቀው አየር ኃይሉም ከጊዜው ጋር የሚጓዝ የሰለጠነ የሰው ኃይል በማሰማራት አሁን ላለበት ከፍተኛ የእድገት ደረጃ መድረስ ችሏል። ዛሬ ላይ አየር ኃይሉ አውሮፕላኖችን በአገር ውስጥ ባለሙያዎች የመበተን የመገጣጠምና የማሻሻል ሙሉ አቅም ገንብቷል። የኢትዮጵያ አየር ኃይል የስልጠና አቅሙን እያሳደገ ይገኛል። በርካታ ሰልጣኞችንም ለዚህ ብቁ አድርጎ ለማውጣቱ ያለፉት ዓመታት ምስክሮች ናቸው። የስልጠና መዳረሻነቱ ደግሞ ከኢትዮጵያውያን የተሻገረና የአፍሪካውያን መሰባሰቢያ ወደ መሆን ያደገ ነው። አየር ኃይሉም ከሰው አልባ አውሮፕላኖች ባሻገር በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ እና በሳይበር የታገዙ አዳዲስ ቴክኖሎጂዎችን በአጭር ዓመታት ውስጥ ከመታጠቅ እስከ ማምረት ደርሷል። አየር ኃይሉም አቅሙን በአስተማማኝ ደረጃ ለማዘመኑ ከሰሞኑ በደማቅ ስነ ስርዓቶች እያከበረ የሰነበተው 9ኛ ዓመት ሁነቶቹ ምስክር ሆኖለታል። ይህ ስትራቴጂክ ተቋም ዘመኑን እንዲዋጅ አድርጎ መገንባት አየሩን በእጅ ከማስገባት ባሻገር ኢትዮጵያን ሊወጓት ለሚያስቡ ታሪካዊ ጠላቶች ግልጽ የማስጠንቀቂያ መልእክት የሚያስተላልፍም ነው። የአፍሪካ ቀንድ ቀጣናም በአሁኑ ወቅት በፈጣን የጂኦፖለቲካዊ ለውጥ ውስጥ ነው። ሀያላኑ ቀጣናውን ለመቆጣጠር አካባቢውን የጡንቻ መለካከያ ሊያደርጉት በሺህ ኪሎ ሜትሮችን አቆራርጠው አጠገባችን ይገኛሉ። በሌላ በኩል የሽብር ቡድኖች በየብስም በአየርና በውሃ ላይ አደጋ የሚደቅኑ እንቅስቃሴዎችን እያደረጉ ነው። ይህንን አውድ የተረዳቸው ኢትዮጵያም አየሩን ከሽብርና እኩይ ዓላማ ካላቸው ኃይሎች ለመጠበቅ አየር ኃይሏን ማንኛውንም ስጋት በብቃት መመከት በሚችልበት ቁመና ላይ ስለማድረሷ ደጋግማ አሳውቃለች፣ አሳይታለችም።
ደግሞም የባከኑ ዓመታትን ለማካካስ ሥራ ላይ መሆኗን ገልጻለች። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀት እና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ የጀመረ ሲሆን ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። ኢትዮጵያ በሁሉም መስክ እያንሰራራች ባለችበት በዚህ ወቅትም እንደ ኢትዮጵያ አየር ኃይል ያሉ ስትራቴጂካዊ ተቋማትን ማጠናከር ሀገሪቱን ከማንኛውም የውጭ ጥቃትና አደጋዎች እንድትጠበቅ ማድረግ ነው። ኢትዮጵያውያንም የጋራ የሆነውን ተቋማቸውን በጋራ መገንባትና ለስኬቱ የድርሻቸውን መወጣት ለነገም አይሉት ኃላፊነታቸው ሆኖ ይቀጥላል።